ሰላም ቤተሰቦች፣ አሁን ማለት ነው ከደቂቃ በፊት ምናምን ቪዲዮ ሰርቼ ነበረ ጭንቀት ላይ እንደነበርኩና የኔ ድንግል ማርያም ሰማችኝ እኮ መጥፎውን ውጤት በማልጠብቀው በመልካም ውጤት ቀይራ አሳየችኝ። ለኔ የደረሰችልኝ እመቤቴ ማርያም ለሁላችሁም ትድረስላችሁ። የጭንቅ አማላጇ በጨነቃችሁ ሰዓት፣ በከፋችሁ ሰዓት፣ አይዞይ ባይ ባጣችሁ ሰዓት፣ መንገዱ ሁላ የተዘጋባችሁ በመሰላችሁ ሰዓት ድንግል ማርያም ትድረስላችሁ። አሜን በሉ። ከምሬ ነው የምመረቃችሁ። ከደቂቃዎች በፊት እኔ ምድር ሊደፋብኝ ያለኝን ነገር በሙሉ ትቼ ከዚህ ዓለም እንድሰናበት የሚያደርግ ከባድ ነገር ነበረ ያጋጠመኝ። እመቤቴ ማርያም ግን ከልጇ ከወዳጇ አማልዳኝ ልጇ በምሕረት ዓይኑ እንዲያየኝ አድርጋ ሌላ የመኖሪያ እድል፣ ልጆችን የማሳደጊያ እድል ሰጥታኛለች እና ለሁላችሁ በጨነቃችሁ በከፋችሁ ሰዓት እሷ ትድረስላችሁ። መድኃኔዓለም ክብር ምስጋና ይግባው። ለሰጠኝ ነገር በሙሉ ሁሌ አመስጋኝ ነኝ። እመቤቴ ማርያም ምስጋና ይግባት። ኃያሉ ቅዱስ ሚካኤል ጠርቹ አሳፍሮኝ አያውቅም። ምንም ስላላሳፈረኝ አመሰግናለሁ። ለኔ የደረሰች አምላክ፣ ለኔ የደረሰ ኃያሉ መልአክ ቅዱስ ሚካኤል፣ መድኃኔዓለም አባቴ፣ ጻድቃን ሰማዕታት፣ የክርስቶስ ችጋር እኔ ስለምንሆን ያደርኩት ክርስቶስን አምላኬን ስለምንሆን ያደርኩት እናተ በተሰደደችው ስደት በተቸነከርክበት ችንካር እያልኩ እየለቀስኩ እየለመንኩት ያደርኩት ህይወቴን የሚቀይር መከራ ውስጥ የነበርኩት ግን እግዚአብሔር መልሶ አየኝ። በምሕረት ዓይኑ አየኝ፣ ነገሮችን ቀየረ እና ፈጣሪን አመሰግኑልኝ። አመሰግናለሁ። መድኃኔዓለም ክብር ምስጋና ይግባው። የህይወቴን መንገድ ከሚቀይር መከራ ነው ያወጣኝ። ልጆቼ እንዳሳድግ አዲስ እድል ነው የሰጠኝ። እግዚአብሔርን አመስግኑልኝ። ስትጸልዩልኝ የነበራችሁ በሙሉ ቤተሰቦቼ አመሰግናለሁ። ለኔ የደረሰችን አምላክ ለእናንተም ትድረስ። በቃችሁ የተባላችሁበትን ነገር እንደ አዲስ ጊዜ ያላችሁ እድሜ ያላችሁ ብላ ነገሮቻችሁን በሙሉ ታስተካክልላችሁ። እሷ ከፊት ትቅደምላችሁ። በዘርፋፋ ቀሚሷ ትጋርዳችሁ። ተስፋ የቆረጣችሁበትን ነገር እንደ አዲስ ተስፋችሁን ታለምልምላችሁ። በጣም አመሰግናለሁ። ክበሩልኝ። ባለፈው ጸልዩልኝ ብያችሁ ነበር። የጸለያችሁልኝ በሙሉ በጣም ነው አመሰግነው። እሺ፣ እወዳችኋለሁ። ሰላም ሁኑ።